የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ጽናት ድራማን 181ን ይዤላችሁ ከች ብያለሁ። ከዛ እንግዲህ ኪራና ናሆም እንዲሁም ቅዱስ ወደ ሰኒ እህት ቤት ሄደው ነበረ። ያው ጽዮንን ያሳሰረቻት እሷ ናት። ያው ጽዮንና ሰኒ ይጣሉ ስለነበረ በምሩ ምክንያት ያው ሰኒም ከሰኒ ያው የተለየ ማለቴ ሰኒም ከጽዮን የተለየ ጸብ ኑሮባት ሳይሆን ለምሩ ብላ ነው። ምሩ እስከ አማትየዋ ድረስ ሲያሰቃዩ አሰላየች። በዛ እያገዘች ለምሩ ብዙ ሆናለች ማለት ነው። በዛም የተነሳ እንግዲህ ምሩዬ ለሰው ብላ በዛ ተጠላች። አሁን ደግሞ ለነኪራ ብላ ታግታ ተቀምጣለች ማለት ነው። እና ሰኒዬ ማለት በጣም እውነተኛ ጓደኛና ምርጥ ሰው ነሽ ማለት ነው። አሁን እንግዲህ በዛ የተነሳ ደግሞ የሰኒ እህት ራኬብ ማለት ነው የኔ ጀግና፣ እሷ ደግሞ ጽዮን ናት ጥላቷ፣ ጽዮን ናት ያሳገተች ብላ ጽዮንን እንድትታሰር ወደ ፖሊስ ጣቢያ እንድትከዳ አድርጋለች። በዛም የተነሳ በተሰበሰቡ ማለት ክሱን እንትን በይ እያሏት ነው፣ ክሱን አውርጅ እያሏት ነው እነሱ። እሷ ግን እምቢ ብላለች። ለሚሄደው ነው የሚመጣውን በር ጥርቅም እያደረገች እየዘጋች ነው። ከዛም እንግዲህ ቅዱሴ መጀመሪያ ሄዶ ነበረ። ከዛም እምቢ አለች። ከዛም ደግሞ ናሆምና ኪራም ሄደው ነበረ። እንግዲህ አባራ በር ዘግታባቸዋለች። ከዛም ለሰኒ እኮ እንዴት እንደምትሆኑላት ብታዩ፣ አንዲት ሰኒ እንግዲህ ነበረች። እንደው የቱን አይሆን? ይሄ ሁላችን ጥያቄ ነው። ግን እኮ ተሰማኛለህ አላምንም ስለው አላምንም ብሎ የነበረ ሄዶ ቀመሰልኝ። የበራ ወረሯ እንኳን ይሄን ሌላ ነገር የሚያሰር ብቻ ያችኛው የምትፈታ በችኛው የምትገኝበት እሷ ያመቻችልን እንጂ ሌላ ምን እንላለን? አዎ በእናትህ በጣም እኮ ምሳቃ የሆነች ናት። ለአንተም እንደዛ አላመላለሰችም። እኔ ብታሰር እያየሁት ነበረ በባዶ። አይ እናቶችና ነፍሳቸውን ይማር ቴቴት ዝሉዋን በጣም ነበረ ጥሩ ሰው ነበሩ እያለ ነው። እስኪ እንግዲህ ጓደኛሞቾቹ ተሰብስበው እያወሩ ነው ማለት ነው። እዚህ ጋር ደግሞ የናቲ ሚስት መታ ቁጭ ብላለች እና ኪራ ቤት። ከዛም እንግዲህ ሊና ትመጣለች ማለት ነው። ደግሞ ማናት አንቺ ነሽ እንደዚህ ተቀመጥሽው እንዴት ነሽ አለቻት። ደህና ነኝ አለች። እሷን በልጣጣ ነገር ናት የናቲ ሚስት ማለት ነው። ከዛ ብርቅዬ ደግሞ ነይ እንጂ ብርቅዬ ወዴት ነው የምትሄጂው አለቻት። ቢጤሽን አግኝተሽ ይዘሽ መጣሽ መሰለኝ። እሱን ተይውና ቆይ አንቺ ምን አስነክተሽው ነው? እናቴን ነው ቂጥቂጡ ምስር የምትከታየው አለቻት። ምን አገባሽ? እቺ ሴት ማናት? አይኑን በጨዋታ ውሽማ ሆና እዚህ ድረስ ትመጣ። ደግሞ ላርግ ብርቅዬ ምን አቅም አለኝ ከዚች ጋር ደግሞ ለዚች ብላ ብርቅዬ ምን አልሽ አንቺ ቁርጥራጫም ብላ እንግዲህ ጭንቅላቷን አንቃ ከዛ ክያ መታ አገላገለቻቸው ማለት ነው። እንግዲህ ብርቅዬ የናቲን ፍቅረኛ እንግዲህ አናቷን ብላ ገላግላት ነበር ጸጉሯን ይዛ። ከዛ ደግሞ ወደ ፂ ስንሄድ ፂና ናቲ ያልኩኝ እንዴ ስለ ብርቅዬ እያወሩ ነው። ከዛም እንግዲህ ምንድን ነው የሰማሁት ብሎ አቶ በዛብህ ውጥት እንዴት ነው በዛብህ ደህና ነህ ያለው ዴቭ። ይመስገን ደህና ነኝ እንዳሰብኩት ነው ማለት ነው። ምኑ ሰለኔ እያወራችሁ ነው አይደል? እንደው እንዴት ብሎ ይሆን እያለ ነበረ። አዎ ነበር፣ እንደዛ ነበር። ምን ነው ያለ ወትሮሽ ተርበተበትሽ? ማኔ አረ አልተርበተበትኩም። በቃ ጽናት ወደ ቤት እንሂድ እንቸኩላለን ብለው እንግዲህ ጥድፍ እያሉ ምን ሆናለች? ምን እያረገች ነው? ምን ሰምታ ነው እንደዚህ የሆነችው እያሉ ነው። አቶ በዛብህ እንግዲህ ሚስተውትን ጠበቅ አድርገው መያዝ ነበረበት። ሚስተውትን አሰቃይተው አሁን እንግዲህ ሌላ ይዛለውት ላጥ ብላለኝ። ምን ይደረጋል እንግዲህ ሚስትዬን ብርቅዬም የተባለችው ማለት ነው ለሊት ተኝታ
ይቅርታ በዛብህ ሁለተኛ አላመልጥም እያለ እንግዲህ የመታትና የደበደባት መስሎብህ ህልሟ። ከዛ ሊና ደግሞ ተኝ እስኪ ልተኛበት። ምንድን ነው አንቺ በዝዬ ይቅር ብለኝ እግሬን አላነሳም ሁለተኛ። ቆይ ግን በህልሜ እንደዚህ ያደረገኝ በውንማ ቢያገኘኝ ይገለኝ ነበር አለች። ከዛ ሊናም ደግሞ አንቺ ብርቄ ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ ምንድን ነው እያልሻለሽው? ምን ሆነሽ ነው? አላስተኛኝ አልሽ እኮ ብላት። ከዛ እሷም ደግሞ በዛብህ ምን ሆነ በዚህ ሌሊት? ምን እሱ ምን ይሆናል? እኔን እየጎተተ ከመስኩ እስከ ቤታችን ድረስ መሬት ለመሬት እየጎተተኝ ትላለች። ኧረ በቃ ብርቄ ምንድን ነው የምትጎተችው? እስኪ ከዛስ ከዛ ወደ ወንዙ ሊወረውረኝ ሲል በራችሁ ላይ ነበራችሁ እኮ ምን ጊዜ ወንዝ ላይ ደረሳችሁ አለቻት። እንዴት እንደሆነ ብቻ አላውቅም፣ ወንዙ ላይ ደረሰ ሊወረውረኝ ሲል አንቺ ቀሰቀሽኝ። እሺ በቃ ብርቄ አሁን ተኝ። ወይ ሊናዬ እንዴት ብዬ ልተኛ? እንቅልፉስ እንዴት ይውሰደኝ እንዴ? እና ቁመሽ ልታድሪ ነው? እንደው ካገኘሁማ ምን ያረገኘሁ? እንዴት ካገኘኝ አንቺ ሴት አያገኝሽም። በቃ ዝም ብለሽ ተኝ። ከተማው ሰፊ ነው፣ ሊያገኝሽ አልችልም። እንዲሁ በቀረብኝ ወደዚህ በመምጣቴ እንደው በጣም ቆጭቶኝ እና ሊና እኔ ሊና አስገድጅሻለሁ እንዴ? በራስሽ ጊዜ ነው የመጣሽው። እንግዲህ ሊና ደግሞ አሳዝናትና ነው ይዛት የመጣችው። ግን ይቺ ሴትዮ እንግዲህ ሌቱንም ቀኑንም እየቃዠች ነው። እንግዲህ አቶ በዛብህም ፍለጋ ላይ ናቸው ማለት ነው። ከዛም ሲጀመር ራስሽ አይደለሽ እንዲ ለምነሽኝ የመጣሽው እንዴ? በህልሜ እንደዚህ ካደረገኝ በአካልማ ቢያገኘኝ አይለቀኝም አለች። በቃ ብርቅ አያገኝሽም፣ እንቅልፍ የልተኛ ፍለጋ ብሎ አያገኘኝም አይደል? አዎ አልኩሽ አይደለ? በእናትሽ በቃ እኔም ልተኛበት ስንት ጊዜ ነው የምነግራት ብላ ሌናም እንግዲህ ትተኛለች ማለት ነው። እሷም እንግዲህ ኒና ብላም መጣራት ጀመረ። ከዛም ግን ከተማው ሰፊ ናት ያልሽው እውነት ነው አይደል? አዎ በርቄ ኧረ በእናትሽ እኔም ተኝ፣ እኔም ልተኛበት እንቅልፍ አትንሽኝ ብላ ሌናም እንግዲህ ተናደደ። ይች ብርቄም እንግዲህ አላስተኛት ብላለች። ሌናም እንግዲህ በጣም ተማረረ እየቀሰቀሰች ስለሆነ ከእንቅልፏ ማለት ነው። ከዛም እንግዲህ ደግሞ ይሄ መናጤ የሆነ ስፒድ የሚባል ሰውዬ ሲጋራውን እያቦለለ ተቀምጦ ከዛም እንግዲህ መቼም የተረገመ ሰውዬ ነው፣ የተረገመና እርኩስ የሆነ ሰውዬ። ከዛ አቶ ተሰማ ደግሞ ቁጭ ብሎ ስለ ብርቅዬ ብቻውን እያወራ እንግዲህ በዛብህ ያላሰበውን ያህል እሱ በጣም እያሰበ ነው። በጣም እየተጨነቀ ነው። ብርቅዬ የት ገባች እንደው የት ሄደች ብሎ በጣም እየተጨነቁ ነው። እና በዛብህ እንኳን ይህን ያህል አላሰበም። አቶ ተሰማ ግን በጣም ተጨንቋን ብርቅዬ በመጥፋቷ ማለት ነው። እሷ ግን አንድ ቀን አስታውሶ አታውቅም። እሱ ግን በጣም እየተጨነቀ ነው። ከዛ አቶ በዛብህ ቆይ ግን እኔ ያልተጨነቅኩትን አንተ ይህን ያህል መጨነቅ ምንድን ነው? ምን አስበህ ነው ይለዋል። ከዛም የሰውዬ ደህና ነኝ እንዴት ነህ ሲለው ደህና ነኝ እና ታዲያ ምን ሆነ ነው ብቻህን እዚህ ቁጭ አልከው አለው። ከዛ እና ማን አለኝ ማለት ጀመረ። ከዛም ዛሬም አለቀቀህም ኩርፊያ ባኮርፍ ባላኮርፍ ምን ሊመጣ አለ። ልበ ሸርተት አለ። ገና አሁን እኔ ትመለሳለች ብዬ ነበር እንደሌላው ጊዜ ግን ቀረች። እንደዚህ ለመሆን ስንት ዓመት እንደፈጀባት ብታውቅ። ቤቷን ትታ ለመሄድ ነው እድሜ ልኳን ዝቅ ስታረጋት፣ እሷ ግን ዝቅ ብላ ለመኖር ሞከረች፣ ግን አቃታት መሰለኝ ሄደች፣ በዛው ቀረች። እንዲያው በአማላጅም ቢሆን ላስመልሳት እንዴ ሆሆ የት እንዳለች በምን አውቀህ ነው አማላጅ የምትልከው? አማላጅ ብለህ የምትለው አንዴ ካባረርካት ብሎ አቶ ተሰማም እንግዲህ የተልጎመጎመ ምን አውቃለሁ እንግዲህ ያለችበትንማ እንደው በሰፈሩ እዚህ ቄ ላይ እንደው የት እንዳለች መጠያየቅ ነው እንጂ ሲሉ ከዛም አንተ እንጂ ቤተሰቦቿን የሰፈር ሰው ያልፈለጋት መሰለህ እንዴ? ቤተሰቧም የሰፈር ሰውን በጣም ተጨንቆላት ፈልጓታል። አንተ ግን ገና ዛሬ ነው የነቃ ያለው፣ ሰሞኑን ምንም አልመሰለህም እያለው ነው። ግን ማንም ሰው አላያትም እና
መሬት ተከፍታ ዋጠቻት። እኔ አላውቅም። ከዛም አቶ በዛብህ መንቀር እያለ ይሄዳል። እንግዲህ ተሰማም ዱላውን ይዞ መሬት አቀርቅሮ የብርቅዬ ፍቅር በጣም እያንገበገበውና እየተጨነቀ ነው። እንደ ወዴት ባመጣኋት እያለ ነው እንግዲህ ብትመለስ በቃ ለሱ የምትሆን ይመስል በጣም ተብሰልስሏል ማለት ነው። መቼም ብትመለስም ይኸው በዛብህ ሰው የሚባል ሰውዬ ነው የሚወስዳት። ግን እሱ በቃ የራሱ የግሉ የምትሆን ይመስል በጣም እየተብሰለሰለ ነው። ከዛ ናሁምና ኪራ ደግሞ ጨዋታቸውን ጨምረዋል። ኪራ ግን ሰኒ ስለእናንተ ቤት እንደዚህ የእናንተን ቤት ካርታ ሊወሰድ ስለሆነ ስለዛ እሷ ለእናንተ ብላ እንግዲህ ተግታ እየተሰቃየች ነው ያለችው። እናንተ ግን አላወቃችሁም። ስለ እህታችሁ እያወራችሁ ነው። ስለ እህቷ እያወሩ ነው። ከዛም እንግዲህ አቶ ብርቅዬ ቁጭ ብላ ነጠላ እየፈተለች ብርቅዬ አለሽ እንዴ? እኔ እኮ የተኛሽ መስሎኝ ነበር። እንዴት ብዬ ተኛለሁ? እንዲሁ በመቀመጥ ብዛት እኮ ሰውነት የዛለ አሉ አቶ ብርቅዬ። እንግዲህ ከፍት መጠበቁም አዛባ ማፈሱም ሁሉም ነገር እንግዲህ ቀረበወት መሰለኝ። እንግዲህ ከዛ እንግዲህ ምን ስራ ልስጥሽ ብርቅዬ? እዚህ እንደሆነ የሚጠበቅ ከፍት የለ አለቻት። አረ እንደው ሌናዬ ምንም ነገር ስሪ በይኝ፣ እንደው እኔ ስራ ብቻ ነው ያማረኝ አለች። ከዛ አንቺ መሰሪው ነገር በሙሉ እሰራለሁ። የት የቀርድሻን? እሱማ አሁን እስኪ በቃሽ ድረስ ጥግር ብለሽ ቋቅ እስኪልሽ ስራ በቃኝ እስክትይ ድረስ ትሰሪያለሽ አለቻት። ትሰሪያለሽ? አይ እስከ ቆይ ግን እስከዛ ግን ተቀምጬ ሰነፍኩ። እንግዲህ እዛ ገጠር እያለች ከፍት መጠበቁ ስራ መስራቱ የበዛብህ ዱላ አሰልችቷት ነበረ። ከዛም ደግሞ ወደ ከተማ መጥታ እንግዲህ ረፍት ስታገኝ ተመስገን ልትል አልቻለችም። ይች ብርቅዬ ጭራሽ ስራ ስጡኝ ማለት ስራ ማሳደድ ጀምራለች ማለት ነው። አይዞሽ ረፍት ነው። እኔማ ይኸው ነጠላዬን እየቋጨው ነው። ከእንደገና ፈትቼ ስራ ሳጣ ጊዜ የተቋጨውን ነጠላ እንደገና ፈትቼ ላይ እየቋጨው ነው አለች። ከዛ ኒና ደግሞ አየ ብርቅዬ እዚህ ሀገር እኮ ስንት ብር እንደምከፍ ብታይ ስንት ብር እንደምከፍ ስትላት፣ ከዛም ለነጠላው ነው? አዎ ስንገዛም ስናስቋጭም እንከፍላለን። እንዴ ቆይ ይችንን መስራት አቅቷቸው ነው? አረ እንዴ ብርቄ እዚህ እኮ ሁሉም ሰው አይችልም። አረ ተይ እውነቴን ነው። ግን ካልሆነ ይችን ስራ እንዴት ነው ለምን አንሰራባትም? ለምን አንጠቀምባትም? ቁጭ ከምንል እኮ እንዲሁ ይችን ነጠላ መቋጨቷን እኮ ብንሰራባት ብለው ከሊና ጋር ተስማሙ። ከዛም አይ ብርቄ ጥሩ ሀሳብ ነው። በቃ የቢዝነስ ሰው ሆንሽ ማለት ነው። በቃ በወረቀት እናጽፈው እና በር ላይ እንለጥፈዋለን። እንግዲህ የኪራን ቤት የቢዝነስ መስሪያ ነው ብለው እንግዲህ ይለጥፉብን ነው። ቤቱ መቀመጡ አቅቶት እንግዲህ የኪራ ቤት ማለት ነው ሲል እንግዲህ ሁሉም ሊና መታ ተቀመጠ። አሁን እች ብርቅዬ መጣ፣ ስፊድም መጣ። አሁን ሁሉም እንደው የኪራ ቤት እንደው ሁሉም የእንግዳ መሰባሰቢያ ሆኗል። ኪራ ደግሞ እንደው ላግባት እንጂ ጽዬን ከዛ በኋላ ማንንም አልፈልግም፣ ጽን ብቻ ይዤ ቁጭ ነው ምለው ብሏል። ከዛ ናሁምም እኛንም አትፈልገንም እንዴ ሲለው፣ አይ እናንተን አይጨምርም፣ እናንተ አትቀልድ፣ እናንተ በእንግድነት የምትመጡ ናችሁ። ቤቴ ግን ማንንም ማየት አልፈልግም፣ እኔና ንግስቴ ብቻ ነን ብሏን ኪራ። አዎ እውነት ነው ኪራዬ። ከዛ ነጠላ እንቋጫለን ብዬ ነው ምልክት አይተው እንዲመጡ ነው አለ። ግን ገንዘቧን ለጋራ ነው። አረ ምንም ችግር የለም እናቴ፣ የጋራ ነው እንጂ ግድ ነው። በቃ በለጸግን ማለት ነው ብርቅዬ። እሰይ እናቴ እንዶ ያፍሽ አድርግልኝ። እንግዲህ ብርቅዬም የገጠር ቀሚሷን ለብሳ ነበረ። አሁን ግን ቀይራ ነጠላዋን ለብሳ ቆንጆ ቀሚሷን ለብሳ ከተሚት ሆናለች። ከዛ ሌና ደግሞ በቃ መጣ ወረቀቱን ላጽፍ ብላ እሰይ እንዲህ ነው ተመስገን ፈጣሪ ተመስገን። ይችን ትንሽ የስራ ስላመላከትከኝ ተመስገን። ነገ ደግሞ ሌላ ቀን ነው በለጸግን አለች። እውነቷን ነው። ትንሹን ይዞ ከዛ ደግሞ ትልቁ ነው ይገኛል። በዚች ተመስገን ካልነ ሌላው ደግሞ ይጨመርልናል እያለች ነው ብርቅዬ ማለት ነው። ከዛ አቤት እዚህ ቁጭ ብዬ የከተማ ሰው መሆን ነው በቃ እያለች ነው።
እንግዲህ መቁጠር ነው ብርን መቁጠር ነው። አረ ተመስገን ነው እንግዲህ ተመስገን ነው እያላይ ብርቅዬ እንግዲህ ገና ስራው ሳይሰራ በደስታ ደስታ በደስታ ሁና ደይ ማለት ነው። ገና ብሩ ሳትይዘው ገና በሀሳብ ማለት ነው። ከዛ ደግሞ ወደ ናቲና ወደ ፍቅረኛው ስንሄድ ፍቅረኛውና ናቲ እንግዲህ ኳኳ እያሉ ወደ ቅዱሴ ቤት ሲሄዱ እንግዲህ ቅዱሴ ይችን ሴት ቤት ያታምጣብኝ፣ እኔ በራሴ ቤት ተሳቀኩኝ፣ ለምንድነው ይችን ሴት ይዘህ የምትንጓተተው? ያለበለዚያ አንተም ልብስህን ይዘህ ውልቅ ማለት ትችላለህ ከዚህ ቤት ተብሎ ብዙ ጊዜ ተመከረ፣ ብዙ ጊዜ ተመከረ፣ ብዙ ጊዜ ተመከረ። ግን ናቲ ምንም አይሰማም። ዝም ብሎችን ሚስቱን ማለት ነው ይጎትታን። እሷም እንግዲህ የሆነ ማለት እፍረት የሚባል ነገር አታውቅም። ዘላ ጉብ ነው የምትለው። ብታዩ ቅዱስ ቤት ትሄዳለች። እንዲሁ ስነ ስርዓት ይዛ ቆጫት ህዳ እሱ ላይ ለመጠምጠም ትፈልጋለች። ቅዱሴ ደግሞ እንደዚህ አይነት ሰው አይደለም። በቃ የተረጋጋ ሰው ነው። እሷ ግን የተንቀዠቀዠች ነች ማለት ነው። ከዛ እንግዲህ ኳኳ እያሉ ሲሄዱ ቅዱሴ እንግዲህ ሊወጣ የነበረ እነሱን ሲያይጠቅም አርጎ በሩን ይዘጋዋል። ከዛም ሲያንኳኩ እነማን ናችሁ ሲል እኛንን ቅዱሴ ይላል እናቴ። ከዛም በር ከፈተ እና ወደ የት ነው? የትም እዚሁ ነው ልንገባ ነው አለች ባይናውት። የት ነው የምትገቢው አንቺ? ቆይ ጆሮሽ አይሰማም እንዴ? አትምጭ ስትባይ ለምንድን ነው የምትመጪው? ለምንድን ነው የማትሰሚኝ አላት። ከዛም እሷም ደግሞ ብላ ቅዱሴ ዛሬ ጥሩ ሙድ ላይ አይደለች፣ መያት እስኪ። በነገራችን ላይ የናቲ ሚስት ማለት ነው እንግዲህ ሊና ይዛት የመጣችው ሴትዮ ብርቅዬ ማለት ነው። ለምን ሊናን ተናገርሽ ብላ ቀጥቅጣት አለኝ ማለት ነው። አሁን እንግዲህ በዛ ምክንያት ከፍቷታል። ስለዚህ አንተ ማታስከፋት አስገባት ብለው ናቲ ቅዱሴን ጠይቀዋል ማለት ነው። ቅዱሴን በቃ ሲለመን ጊዜ እንደገና እሺ ብሎ አስገባት። እሺ ብሎ አስገባት በኋላ ናቲና ፍቅረኛው ቤት ውስጥ ተቀምጠው ሲቅለበለቡ ቅዱሴ ዝም ብሎ ስልኩን እየጎረጎረ ከዛ በኋላ እናንተ ሰዎች ውጡልኝ ከቤቴ እኔ ልወጣ ነው አለ። ከዛ ቅዱሴ አሁን ተብትሄድ እኮ ምንም ችግር የለም እኛ ቁጭ ብለን ፊልም እያየን እንጠብቀሃለን አሉት። አይሆንም አላቸው። መቼም አይን አውጣ ናቸው ማለት ነው። አይን አውጣነታቸው በጣም የተለየ ነው። ከዛ አሁን ወደነ ጽናት ስንሄድ ደግሞ ዴብና ጽናት እኛ እኮ ቤታችን ገብተን ብናወራ ኑሮ ትንሽ ጭምጭምታውን የማይሰማንም ነበር። ለምን ሲያወሩ ስለ ብርቅዬ እንግዲህ ብርቅዬ መሄዷን መጥፋቷን ነው እንጂ ከነ ሌና ጋር ወደ አዲስ አበባ መሄዷን አልሰሙም ነበረ። ከዛ ኪራም አላወቀም ነበረ። ሌና እንግዲህ ከክፍሏ ደብቃት ከዛ በኋላ ነው ሽንት የመጣ ውሃ ጠማኝ ምናምን ራበኝ ብላ ከክፍል ስትወጣ ኪያ ታገኘታለች። ከዛ ኪያም ደግሞ አንቺ ሴት ማነሽ አለቻት። ከዛ እኔ ብርቅዬ እባላለሁ ከየት ነው የመጣሽው ስትላት ሊና ናት ያመጣችኝ አለች። ከዛ ኪያም እየጎተተች ወደ ኪራ ተቀመጡበት ይዛ ትሄዳለች። ከዛም በኋላ ይቺ ወይ ታቋታላችሁ ወይ ይችን ሴት ትላለች ኪያ ማለት ነው። ከዛ ኪራ ደግሞ ብርቅዬ እንዴት መጣሽ አላት። ከዛ ሊና የማታውቅ መስላ እንዴ ብርቅዬ መጣሽ እንዴ ማለት ጀመረ። ከዛ በኋላ ኧረ ሊና እኮ ናት ያመጣች ስትል ከዛ እንግዲህ ኪራ ቆይ እኔና አንቺ ወተን እንነጋገራለን አለች። ከዛ በኋላ ቁጭ ባሉበት ደግሞ ስፒድ ይመጣል። ከዛ ስፒድ ሲመጣ እንግዲህ ፌስታል የያዘችውን ፌስታል እዚህ ጠብቂ ብላት ሊና ወደ ቤት ስትገባ ከዛም አባብሎና ያዘንላት መስሎ ፌስታሏን ከእጇ ነቅጧት ሄዶ ነበረ ስፒድ። ከዛ መስፊድ እንግዲህ ተዋረደ። ይሄ ሰውዬ ነው ፌስታልን የወሰደው ብላ ስትል ኧረ ተመሳስየብሽ ይሆናል እኔ አይደለሁም የወሰድኩት አለ። እሷ ደግሞ አንተ ነህ አንተ ውሸታም። ከዛ በኋላ ተረጋጊ ይላታል። ከዛ በኋላም ስፒድ ተነስቶ ይሄዳል ማለት ነው። ከዛ በኋላ ሊና እኔ አስመልስልሻለሁ ዝም በይው አለቻት። እሷም እንግዲህ እኔ እንኳ ልብሱን ብዬ አይደለም እንደው ያችን መጠጧን ይዣት መጠቼ ነው እንጂ ስትል እንዲ ያችን መጠጥም እዚህ ድረስ ይዘሽ ትመጫለሽ ወይ ስትላት አዎ እንዴ ለዛች ለመጠጧ ብዬ አይደለ እንዴ ሳለቅስ የነበረው እኔ እኮ ለመጠጧ ብዬ ነው ብላ እንግዲህ ብርቅዬ አረቂ በጣም ትወዳለች ማለት ነው። ስለዚህ
እስከነ ልብሷ አረቂውንም ተሸክማው መታለች ማለት ነው። ከዛም እንግዲህ እናያለን ታስመልስለታለች ብለን ማለት ነው እንግዲህ እናያለን። ከዛም ኪራም እንዴት እዚህ ይዘሽ ትመጫለሽ እዛ እየተፈለገች ብሎ እኔ እኮ እዛ ባሏ እያስጨነቃ ስለአዘንኩላት ነው ይዣት የመጣሁት። ስለዚህ ትንሽ ጊዜ ትረፍና ከዛ ስራ ትገባለች ብላ እንግዲህ ኪራ አስማማችሁ። ማናት ሊና ኪራን አስማማችሁ ማለት ነው። እንግዲህ ብርቅዬ አሁን ደስተኛ ሆናለች እና ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁና የማከብራችሁ ውድ ቤተሰቦችዬ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ፈጣሪ አምላክ የምንወዳትን ሀገራችንን እምዬ ኢትዮጵያ መሀሏን ገነት ዳሯን እሳት ያደርግልን። እኛንም በያለንበት ፈጣሪ ጠብቀን፣ በስደት ያለንን ሁላችንንም በሰላም ለሀገራችን ምድር ያብቃን። የሀገራችንን ሰላም ፈጣሪ አምላክ ይመልስልን። እና ሁላችሁም ታዲያ ላይክ እና ሼር ሰብስክራይብ ስለምታደርጉ ከልብ ነው የማመሰግነው። አሁንም ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። የምወዳችሁና የማከብራችሁ ውድ ቤተሰቦችዬ ስለነበረን ቆይታ ከልብ እናመሰግናለን። ሰላማችሁ ብዝት ይበልልኝ። ባይ ባይ።